ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። Champions again! HD ስፖርትስ ተናስልን እንዴት ናችሁ ብለናል። ኤችዲ ስፖርቶች መተናል። ሐሙስ ነው፣ ከሰዓት ነው፣ አጭር ፕሮግራም የምናቀርብበት ዕለት ነው። መተናል በአካል ዳንኤልና እንግዲህ እኔ ዳዊት ንጉሴ ቆይታ እናደርጋለን። ቆይታችን ያማረ እንዲሆን እንደ ሁልጊዜው አብራችሁ እንድትሆኑ በማክበር እንጋብዛለን። እንግዲህ የሞርጋን ሮጀርስ ወደ ቼልሲ መዛወርን ተከትሎ በለንደን ምርጡ ወደ ሆነው ቡድን መጥቻለሁ የሚለው ሐሳብ ብዙ እንግዲህ ሐሳብ ትችት እያስተናገደ እንዳለ እየተከታተላችሁ እንዳላችሁ አስባለሁ። ያሉን ተከትሎ እንግዲህ መገናኛ ብዙሃን በርግጥ የትኛው ነው ትልቁ ክለብ በለንደን ቼልሲ ነው ወይስ አርሰናል ነው የሚለውን በራሳቸው መለኪያ ያስቀመጡበት መንገድ ዛሬ ወደ እናንተ እናደርሳለን። ከዝውውሮች ጋር በተያያዘ ደግሞ የሚነሱ በርካታ ነገሮች አሉ። ጣሊያንና ፔፕ ጋርዲዮላን ያገናኘው ጉዳይ እንግዲህ ለብዙዎች አስገራሚ ሆኗል። በተለይም ይሄ አሰልጣኝ ረፍት ፈልጋለሁ የሚል ሐሳብ መሰንዘሩን ተከትሎ ምን አዲስ ነገር ተፈጠረ የሚለው የሚያነጋግር ይመስላል። ጆን ስቶንስ እንግዲህ ነፃ ኤጀንት ነው። የተለያዩ ክለቦች ሊቨርፑልን ጨምሮ አርሰናልን ጨምሮ ቼልሲን ጨምሮ ይሄን ተጫዋች ፈላጊ ናቸው የሚል ነገር በስፋት እየወጣ ነው የሚገኘው። እንዲሁ ከሳሊባ ጉዳት ጋር በተያያዘ የወጡ አዳዲስ ነገሮች አሉ። የዝውውር ጉዳዮችን እያነሳንም ቆይታ እናደርጋለን። የቀድሞ ውድድር ጨዋታዎች ደግሞ እንግዲህ የዝግጅት ጊዜዎች እንደመሆናቸው እየተጀማመሩ ነው ያሉት። በእነሱም ጉዳይ ላይ ሀሳብ እንሰነዝራለን። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? አላችሁ ብያለሁ። እንግዲህ ያው ወርልድ ካፑ እጅግ በጣም አዝናናን አይደል? ከጠበቅነው በላይ ረጅም ርቀት ሄደን 1 ወር ከ10 ቀን አይደል እንግዲህ የዘለቀው 6 ሳምንት እንደዛ ነገር ይሆናል። ሄደ ያ በጣም በስፋት ተዝናናንበት። እንግዲህ ወደ ተለመደው ትሬንድ ደግሞ የመመለስ ነገር ይመጣል እየተባለ ነው አይደል? በስፋት አሁን የዝውውር ጉዳዮች ይነሳሉ። እዚህም እዛ መነሳት ብቻ አይደለም፣ አንዳንድ ትልልቅ ዝውውሮች መከናወናቸውን እያየን ነው የምንገኘው። እሱን ተከትሎ እንግዲህ በተለይ አርሰናል ትኩረት አድርጎበታል የተባለው ሞርጋን ሮጀርስ ቼልሲ ደረሰ አይደለ? ከዛ በኋላ ያን ተከትሎ የሰጠው ሐሳብ መሰለኝ እንግዲህ ለመገናኛ ብዙሃን ጥሩ በቃ ወሬ ሆኖላቸዋል። እኔ አሁን እየተቀላቀልኩ ያለሁት በለንደን ትልቁን ክለብ ነው አለ። እንግዲህ ሞርጋን ሮጀርስ በእርግጥ ይሄ ጉዳይ ያስማማል ወይ የሚለውን ቴሌግራፍ መዞ ይዞት ወጥቶ አይቻለሁና በራሱ መለኪያ ነጥብ ሰጥቶ ሁለቱን ክለቦች ያነጻጸረበትን ነገር አየውኝና 5 ነጥብ ለትልልቁ በመስፈርት አድርጎ 5 ነጥብ እንትን እያለ እንግዲህ አይ ቲንክ በጥቅሉ ከ35 ነው የታረመው። ፈተናው በአጠቃላይ መጨረሻው ሊሆንና ከ35 ታርሟልና ስንት ኤክስ ገባባቸው ሆኗል የሚባለው ትልቁ ጥያቄ ነው። እንግዲህ ደፈረ አልደፈረ የሚባል ነገር የለም። ኦፍ ኮርስ ምንም ጥርጥር የለውምና ምልህ ሁሌ ኢንትረስት ይሰጣል። አንድ አይነት ነገሮችን ጎትተው ሲያመጡ የሚያዩበት መንገድ ሁሌ ይገርመኛልና ለንጽጽር እንዴት አቀረበው? አምና ማሰብ ያለበት እኮ ይሄ ቡድን ከብሬንትፎርድ በታች ነው የጨረሰው ይላል ዘገባውን ሲጀምር እና ቼልሲን ማለቱ ነውና 33 ነጥብ ዝቅ ብሎ ደግሞ ከሻምፒዮኖቹ ነው የጨረሰውና እንዴት ነው ነገሩ ይላል። ግን አንዳንድ ጊዜ ግን የምንለካው በዚህ ብቻ አይደለም። ግን የኛ ሳይንቲፊክ ስኮሪንግ ሲስተማችን በሚከተሉት ጉዳዮች ላይ ነጥቦች ሰጥቷል ይላል። በእነሱ አባባል እንግዲህ ሆነርስን ትልቅ ክብርን የተሳኩ ስኬቶችን በተመለከተ ብሎ ነው የሚጀምረውና በእርግጥ ሁልጊዜም ዋንጫ ማንሳት ትልቁ መለኪያ ነው ተብሎ ሊወሰድ ይችላል የሚል እምነት የለኝም ይላል ጸሐፊው። አንዳንድ ጊዜ ለየት ያሉ ኢኳሊ ሊነሱ በተለየ መልኩ ሊነሱ የሚችሉ ደግሞ ክብሮችም አሉ ነው የሚለውና ይሄንን አንስቶ በምሳሌነት ወደ ትልልቆቹ ቀና ይላል። ወደ ሊቨርፑልና ወደ ማን ዩናይትድም አይኑን ሻገር ያደርጋል። እንግዲህ ጋዜጠኛው የተለየ ነገር አላቸው። ግን በመለኪያነት የሚያስቀምጠው አንዱ እዚህ ጋር የቻምፒየንስ ሊግ ሆነርን ነው ወይም ደግሞ ቀድሞ ዩሮፒያን ካፕ የሚሉትን ነውና ከ5 ነጥብ ሰጥቶት ለዚህ ይህን ያሳካ 5 ነጥብ ያገኛል። እንግዲህ 2 ካሳካ ደግሞ 10 ነጥብ ድረስ ትሄዳለህ እያለ እንዲህ እያለ
ይተነትነዋልና በርግጥ የሚሉት ዩሮፒያን ካፕ ዩሮፒያን ታይትል በዚህ ዘመን በተለይ ለማሸነፍ በጣም ከባድ እንደሆነ ይገልጻልና በርግጥ አንዳንድ የሊግ ካምፔኖችም እጅግ አስቸጋሪ የሚባሉበት ጊዜ አለ ይላል። ግን ይሄ አውሮፓ ግን ጉዳዩ ትልቅ ቁም ነገር የሚሰጠው ነው ብሎ ይሄዳልና ስለዚህ ለሱ ከ5 ያርመዋል ቻምፒየንስ ሊግ ወይም ዩሮፒያን ካፕ የምንለውን እሱን ከ5 እንዲታረም ነጥብ ይሰጥበታል። ለፕሪሚየር ሊግ 4 ነጥብ ፕሪሚየር ሊግ ዋንጫ ካነሳ 4 ነጥብ ይሰጣል። 3 ነጥብ ደግሞ ኤፍኤ ካፕን ካሳካ ይሰጣል። 2 ነጥብ ደግሞ ለሊግ ካፕ እና ለዩሮፓ ሊግ እነዚህ ዩኤፋ ካፕ ለምንላቸው ይሰጣል። 1 ነጥብ ደግሞ ለካፕ ዊነርስ ካፕ እና ለኮንፈረንስ ሊግ ይሰጣል። እነዚህ ኮሚኒቲ ሺልድ ሱፐር ካፕ ምናምን ለሚባሉት ግን ግምት ውስጥ አላስገባቸውም። እንደ ቀል ዋንጫ መሰለኝ የቆጠራቸው አላውቅም። እነሱን ዘሏቸዋልና በዚህ መለኪያ ይላል እንግዲህ ፕሪሚየር ሊግን አርሰናል 14 ጊዜ አንስቷል። ቼልሲ 6 ነው ያነሳው። ቻምፒየንስ ሊግ አርሰናል 0 ነው፣ ቼልሲ 2 ወስዷል። ኤፍኤ ካፕ አርሰናል 14 አለው፣ ቼልሲ 8 አለው። ሊግ ካፕ አርሰናል 2 አለው፣ ቼልሲ 5 አለው። ዩሮፓ ሊግ አርሰናል 0 ነው፣ ቼልሲ 2 አለው። ኮንፈረንስ ሊግ አርሰናል 0 ነው፣ ቼልሲ 1 አለው። ካፕ ዊነርስ ካፕ የሚባለውን አርሰናል 1 አለው፣ ቼልሲ 2 አለው። ፊፋ ክለብ ወርልድ ካፕ 0-2 ናቸው። በጥቅሉ ነጥብ ሰጥቶ አርሰናል 31-28 ይሄንን አሸንፏል ይላል። በዚህ መስፈርት ማለት ሁሉንም መዝኖት ማለት ነው እንግዲህ ነጥብ አሰጣጡን አስምሮ። ከዛ እንግዲህ የሚቀጥለው ፕሪሚየር ሊግ ነው የሚመጣው አይደለ? በፕሪሚየር ሊግ ፖይንት አሰጣጥ አርሰናል 56 ነጥብ አግኝቷል። ለቼልሲ 4 ነጥብ ሰጥቶታል። ለቻምፒየንስ ሊግ እንደጠቀስኩ በሰጠው ነጥብ መነሻ ለቼልሲ 10 ነጥብ ሰጥቶታል። አርሰናል 0 ነው። ኤፍኤ ካፕ 42 አርሰናል ያገኛል፣ 24 ቼልሲ እንደማምራቸው ማለት ነው። በሰጠው መስፈርት መለኪያ ያገኙትን ዋንጫ ሲባዛ ቀደም በሰጠነው ነጥብ መሰረት 103 ነጥብ በጥቅሉ ሄደው 103 ነጥብ ለ77 ይሆናል። አርሰናል 103 ቼልሲ 77 ላይ ያርፋሉ ይላልና ይሄንን ዘርዘር አድርጎት ይሄዳልና በዚህ መስፈርት መለኪያ ከ10 ስናስቀምጠው ይላል እንግዲህ ይሄ ሜጀር ኦነርን ክብርን ስኬትን ዋንጫ አንፃር ስናስቀምጠው ለቼልሲ 8 ከ10 ሲሰጡ ለአርሰናል 10 ከ10 ሰጥተውታል። እንግዲህ እዚህ ጋር እንግዲህ ቼልሲ 2 ኤክስ ወስዷል፣ አርሰናል ኤክስ አልገባበትም። እነዚህ አርሰናል ሰቃይ ተዋሪ ነው። እሺ ያ የተለመደው ሰፖርት የትራዲሽናል ሰፖርት የሚለውን ያነሳልና ሁለቱም የለንደን አትራክሽን ናቸው ይላል። በተለይ በአሁኑ ሰዓትና ብዙንም ይይዛሉ። ግን እዚህ ውስጥ ያው ቶተናምም በተወሰነ መልኩ የመጨመር እድል አለው የሚለውን ነገር ያነሳልና ስቴዲየማቸው ጋር ሄዶ የአሽቨርተን ግሮቭንም የስታንፎርድ ብሪጅንም ጉዳይ ሲያነሳ ያው የስታዲየም ካፓሲቲያቸው የመለያየት ነገር ቢኖረውም ባለፈው አመት በአማካኝ 39609 ተመልካች በፐርሰንት 95.9 ኦልሞስት 96% ገደማ የስቴዲየሙ ታዳሚ ተገኝቷል ይላል። በስታንፎርድ ብሪጅ ማለቱ ነው እንግዲህ በጥቅሉ ወደ 96። የአርሰናልን ግን ሲጠቅሰው 99.2% ይደርሳል ይላልና ያው የስኬት አመታቸውም ስለነበር ስለሆነ ተናገራለ። ያው ታየዋለህ። ምክንያቱም የቼልሲ ስቴዲየም እንግዲህ ከ40 ሺህ ሊዘልቅ እንደማይችል ይታወቃል አይደል? ምንም ብለው ለጥጠው እንደዛ ገደማ የሚሆን ነውና በዚህ መለኪያ ይወስደውና እዚህ ጋር ለቼልሲ 7 ከ10 ሰጥቶ ለአርሰናል 9 ከ10 ይሰጣል። በእርግጥ በሁለቱም ጊዜያት የከፍታና ዝቅታዎች እንደነበሩ በሮማን አብራሞቪች ጊዜ የነበረውን የቼልሲ ከፍታ ያነሳል። በቬንገር የመጀመሪያዎቹ ኢራ ወቅት የነበረውን የአርሰናል ከፍታ ያነሳል። ግን ከዚህኛው ስቴዲየም ጋር አይነጻጸርም ይላል። ግን 80ዎቹ ውስጥ እንዲሁ አርሰናል በጣም ዝቅታ ጊዜዎች እንደነበሩት ቼልሲም እንግዲህ 90ዎቹ ውስጥ ስቴዲየሙ ፕሬዲቨሎፕ ባደረገበት ጊዜ ሊያሳድገው በሞከረበት ጊዜ እንዲሁ የተመልካች ድርቆች እንደነበሩ ያነሳል። ዝቅታ ከፍታ እንደነበር ያነሳል። ሁሉም ግን 7 ለቼልሲ 9 ለአርሰናል ይሰጣል። እዚህ ጋር ዩኒክ አቺቭመንት የተለዩ ስኬቶች አቺቭመንት ያመጣቸው ስኬቶች በሚል የሚሰጠው ነጥብ አለ እዚህ ላይና በዚህ መስፈርት ሲለካቸው ያው ከ5 ነው ይሄንን ያስቀመጥኩት ይላል ነጥቡን። በዚህ መነሻ አንዴም ሳይሸነፍ አርሰናል የተጓዘበትን ያንን ስፔሻል አመት ያነሳልና ማንም ይሄንን ያሳካው የለም ኤቨር ነው የሚለው። ይሄንን እስካሁን ያሳካው የለምና ያኔ እንደውም ስፔሻል ጎልድ ትሮፊም ነው የተሰጣቸው። ከወርቅ የተሰራ ልዩ ዋንጫም ነው እየተሰጣቸው ይላልና
እንደገና ደግሞ ከዛ ውጪ ኤፍኤ ካፕን በጣም በስፋት ያሸነፉ ናቸው ይላል ኦልሞስት እና ከዛ ውጪ ደግሞ ለመጨረሻ ጊዜ ወረዱ የሚባለው አልወረደም ነው የሚባለው በታሪክ ግን ወደ ኋላ ሄዶ የ1913ን ታሪክ ያነሳል እንግዲህ በዚህ ስምም እንደነበሩ እርግጠኛ አይደለም ወደ 1913 ይሄዳል የቴሌግራፍ ዘገባና በዚህ ረገድ ሲያነሳው ይሄ ስፔሻል ነው ብሎ ያነሳዋል አርሰናልን በተመለከተ ቸልሲን የሚያመጣው እዚህ ጋር ትልቁ አቺቭመንት የቻምፒየንስ ሊግ አቺቭመንት ስለሆነ እሱን ያነሳለታል ለቸልሲ ሁለቱንም በስኬት የሚያነሳቸው ነገሮች አሉ ይሄንን በተጨባጭ ያነሳል ስለዚህ እንግዲህ አንዳንድ ስኬት አድርጎ ስለሚያነሳው በዚህ ረገድ ለካምስት ለቸልሲ 4-5 ሰጥቷል ለአርሰናል ደግሞ 5-5 ሰጥቷል እንግዲህ ዶሚኔት ያደረገ የሚመስለው ያለ መውረድ ፕላስ እንዳልኩህ ደግሞ የሳይሸነፉ የተጓዙበት ሂደት ፕላስ ደግሞ ኤፍኤ ካፑን በራሱ ኤፍኤ ካፑ ላይ በተለየ መልኩ ከሁሉም ልቀው መገኘታቸውን ያነሳልና እዚህ ላይ የሚጠቅሰው እንግዲህ ይሄንን ነው በርግጥ የቻምፒየንስ ሊጉ አመት ላይ ብቻ ሳይሆን በሞሪኒዮ ጊዜ የነበረውንም የጎል ቁጥር ከፍተኛ ጎል የሚያስቆጥሩበት አመት እንደነበር በነጥብም ረገድ የተሻለ ነጥብ አግኝተው እንደነበርም የሚያነሳበት ሁኔታ አለ ከቸልሲ አንፃር ለሁሉም ግን ነጥባቸው 5-5 እና 4-5 ነው ይላል ትልቁ እንግዲህ የሚመጣው ቀጥሎ ሞደርን ሰፖርት ይሄ ዘመናዊው ከጊዜው ጋር የሚሄድ ነገርን ነው በዚህ ኢንስታግራም ምንድነው ኤክስ አካውንት ቲክቶክ ፌስቡክ ዩቲዩብ በሚለው ደግሞ ያሁኑን የሶሻል ሚዲያን ተጽዕኖ ይወስደዋል ወደዚህ ያመጣዋል እና እነንም ከ5 ነው ነጥብ የሰጠው አርሰናል በኤክስ አካውንት 21.6 ሚሊዮን አለው ቸልሲ 25.4 ሚሊዮን አለው ይበልጣል ኢንስታግራም ላይ አርሰናል 32 ሚሊዮን አለው ቸልሲ 44 ሚሊዮን አለው ቲክቶክ ላይ አርሰናል 13.4 አለው ቸልሲ 22.6 አለው ኦልሞስት በጥፍ ሊበልጠው ነው ፌስቡክ ላይ 50 ሚሊዮን ሞደርን በተለይ እንግዲህ አዲሱ ዘመን ትውልድ ደጋፊ እንዳለው በደንብ ታያለ በቃ ክለብ ከቴክኖሎጂው ጋር ቅርብ የሆኑ ከቸልሲ የቅርብ ስኬት ጋር አብረው የመጡ በዚሁ ዘመን ደግሞ እነዚህ የሶሻል ሚዲያ ፕላትፎርሞች በስፋት የተፈጠሩበት እንደሆነ ታያለና ፌስቡክ 50 ሚሊዮን ለ58 ይታያል ዩቲዩብ ላይ 5.6 ሚሊዮን ነው አርሰናል ቸልሲ ግን 6.8 ሚሊዮን ነው በጥቅሉ በሁሉም ቸልሲ ይበልጣል አይደል በሁሉም ቸልሲ ይበልጣል 122.6 ሚሊዮን አርሰናል ሲኖረው ቸልሲ 156 ሚሊዮን አለው በጥቅሉ እንግዲህ በአምስቱ በገለጽኳቸው ማለት ነው በዚህ ነጥብ አሰጣጥ ቸልሲ 5-5 ሲያገኝ ለአርሰናል 4-5 ሰጥተውታልና ከዛ የሚያመጡት ከባህል ጋር የተያያዙ ከማንነት ጋር ይሄ ክለቡን በተለየ ሊገልጹ ከሚችሉ ጉዳዮች ጋር በተያያዘ ይሄዱና ከነዚህ ከህብረ ዘማሪዎች እንግዲህ ኖርዝ ለንደን ኢዝ ፎሬቨር ከሚሉት አይነቶች አሉ አይደል አሁን አርሰናልን ፖፑላር ካደረጉ ቸልሲ ቤት ከነበሩ ከ1999 አንስቶ በነዞላ ዘመን ከነበሩ ነገሮች ጋር አያይዘው የሚያነሷቸው ነገሮች አሉና በተለይ ደግሞ ሮማን አብራሞቪች የመጡ ጊዜ ታስታውስ ከሆነ የተቀደመበትን ለመግለጽ ያህል ነውና 99 ላይ ቸልሲ ሙሉ ለሙሉ የባህል ለውጥ አድርጎ ሙሉ 11ዱም በውጭ ተጫዋች የተጫወተበት ጊዜ እንደነበር ያነሳል እንግዲህ ከባህል ከማንነት ከምናምን ጋር ሞር ወደ ለንደኖች የመቅረብ ሳይሆን ሞር ወደ ውጭ የመቅረብ አድርገው ያቀረቡበት ሁኔታ አለና ሮማን አብራሞቪችም ይሄንን መንገድ ነበር የተከተሉት ግን አሁን ቶድ ቦሆሊ ያንን ኢራ ለመቀየር ጥረት ያደርጋሉ የሚል ነገር ተነስቷል ከፕሪ አብራሞቪች በፊት የነበረውን የቀድሞውን የቸልሲ ባህሪ ለማምጣት ጥረት ያደርጋሉ የሚል ነገር ይነሳል ከዚህ አንፃር ይመስላል እንግዲህ አርሰናል ህብረ ብሔራዊነት አለው ለንደንን ሞር የሚገልጽ ነገር አለው ግን የቸልሲዎች ከዚህ በተወሰነ መልኩ አነስ ይላል በሚል በዚህ መለኪያ ለቸልሲ 4.5 ሰጥቷል አርሰናል ደግሞ እዚህ ጋር ሆነ 5-5 ሰጥቷል ሲተከለሉት በእንግዲህ በእኛ የቴክኖሎጂ መስፈርት ለክተን ማስቀመጥ ነው መሰረት ቸልሲ ከ35 የታረመውን ቴስት 28 ከ35 አገኘ ነው የሚሉት አርሰናል ግን 2x ገብቶበት 33 አግኝቷልና በእኛ መለኪያ አርሰናል ትልቁ የለንደን ክለብ ነው ይላል ቴሌግራፍ እና ከስር ለአድማጮች ደግሞ እናንተስ ምን ትላላችሁ ብሎ ሐሳብ ሰጠት ያደርጋልና ልክ ራሴን በአንተ ቦታ ከተትኩና ቸልሲ ብየሞላሁት እስቲ ቸልሲ የሚለውን ክሊክ ሳደርግ በአካልዬ አርሰናል 75% ቸልሲ 25% ይላል የደጋፊዎችንም የነገርኩ
ለየት ያለ ነው እና 75 ላይ 25 ነው ይላል። እንግዲህ ይሄን ዘገባ ያነበቡት በርከት ያሉት የአርሰናል ደጋፊዎች ይሁኑ አላውቅም። እንግዲህ በዚህ መልኩ አስቀምጠዋል። ፖሴሽን ነው የሚመስለው። ፖሴሽን የስፔን እና አርጀንቲና ራስ እዚህ አልደረሰም። ስንት ነበር? በጣም ይደታል። ትንሽ በዛይ የሆነ ማስታወቂያ ያለውና ወይ ኤአዩ ላይ ራሱ ሌላ ኤአይ ነገር ተሰጥቶበት እንዳይሆን ከባህል አንፃር ምናምን ቢለው መስኮት በቃ በጣም ለየት ከባህል አንፃር እሱዳ ቼልሲ አፈንግጧል ይላል ነገር ላይ ከለንደሮታል። አሁን አይደንቲቲውን ከ99 ጀምሮ አውጥቶታል ይላል። በተወሰነ መልኩ በሮማን አብራሞቪች ጊዜም ለመመለስ ተሞክሯል፣ ግን ስቲል ይታይ ነበር ይላል። አሁን ግን ያንን አይደንቲቲ ደግሞ ለመመለስ ጥረት እያደረጉ ነው የሚል ነገር አለ። በእርግጥ ነው አላውቅም እንግዲህ በፖሊሶች ያንን ሮማን አብራሞቪችን ዘመን ነው የመመለስ ነገር አለ ይላል። እንግዲህ እንግሊዞችን የመጠቀም ነው ታሳውሳላል። ያኔ ብዙ እንደ ላምፓርድ እና ጆን ቴሪ ብዙ እንግሊዛውያን ተጫዋቾች አሽሊ ኮል ነበሩ። ብዙ እንግሊዝ ስብስብ እንደነበረ ታያለህና ጆዜም በደንብ የደመቀበት ያንን የእንግሊዝ ስብስብ ነበር እናስታውሳለን። ኦፍ ኮርስ እነ ዲዲና ሌሎችም ተጨምረውበታል። ግን ይሄንን ያነሳልልህ ነው በአካል ለየት ያለ ነው ዴቭ። ጥሩ መመዘኛ ነው ብለን እንላልፈው ይቻላል። የፔፕ ጉዳይ እንግዲህ የብዙዎችን ትኩረት እየሳበ ነው የሚገኘው። የ55 ዓመቱ ስፔናዊ አሰልጣኝ ከ10 ዓመታት የማንቸስተር ቆይታ በኋላ አሁን በረፍት ላይ ነው የሚገኘው። ባለፈው እንደውም ምንም የናፈቀኝ ነገር የለም የሚል ሐሳብን ጭምር ሲናገር እንደነበር እናስታውሳለን። እና ለመመለስ ከ37 ዓመት ጀምሮ ስልጠናን ጀምሬያለሁ፣ ምንም የሚያጓጓኝ ነገር የለም፣ the whole life ለእግር ኳሱ ሰጥቼ ነው፣ ስለዚህ የተወሰነ የረፍት ጊዜ እንደሚፈልግ ተናግሮ እንደነበር እናስታውሳለን። አሁን ግን ከሰሞኑ እየወጡ ያሉት ዘገባዎች ዴቭ፣ በተለይም ደግሞ አሁን ታይምስ ላይ እንደተመለከትኩት መረጃ ከሆነ የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት ጂዮቫኒ ማላጎ ይባላሉና እሳቸው ፔፕን ለመቅጠር ንግግር ላይ ስለመሆናቸው በይፋ ተናግረዋል። እንደምታውቀው በዓለም ዋንጫ 4 ውድድሮችን አሸንፈዋል። ግን ደግሞ ያለፉትን 3 ተከታታይ የዓለም ዋንጫዎች ሳይሳተፉ ቀርተዋል ሁላችንም እንደምናውቀውና አሁን የቀድሞውን ጣሊያንን የአሸናፊው ጣሊያንን ለመመለስ ተብሎ ስራዎች ተጀምረዋል። እንደምናስታውሰው ማልዲኒን ከዛ ውጭ ደግሞ ሊዮናርዶን ወደ ኃላፊነት ማምጣት ችሏል። ማልዲኒ አዲሱ የቡድኑ ቴክኒካል ዳይሬክተር ሆኗል በፌዴሬሽኑ ውስጥ። ሊዮናርዶ ደግሞ አድቫይዘር ሆኗል ወይም አማካሪ ሆኗል ዴቭ። ስለዚህ አሁን አዲስ አሰልጣኝ የመቅጠር ጉዳይ አለ። እንደው ከፔፕ በፊት እነማን ተነሱ የሚለውን ለማንሳት ያክል አንድሪያ ፒርሎ የቀድሞ አማካኛቸው ተነስቷል። የቀድሞ የጣሊያን ብሔራዊ ቡድን አሰልጣኝ እንደዚሁም የጣሊያን ብሔራዊ ቡድን ተጫዋች የፓርማ ተጫዋች ሮቤርቶ ማንቺኒ እሱም እንደዚሁ 2020 ዩሮን አሸንፏልና አሁንም ወደ አዙሪ በድጋሚ እንዲመለስ ይፈልጋል እየተባለ ነበር። ግን እነዚህ አይደሉም ብሏል። አሁን በሾርት ሊስት ውስጥ ያሉት እነዚህ ብቻ አይደሉም የሚል ነገርን አሰልጣኙ ተናግሯልና ከዚህም ከፍ ያለ ፕሮፋይል ያላቸው ሰዎች ያስፈልጉናል ብለው ፔፕን ጠቅሷል። ፔፕ ጓርዲዮላ ብለው ሰውየው ስም ሜንሽን አድርገዋል። ስለዚህ የፔፕ ጉዳይ ይጠበቃል። እንደውም እንደመረጃው ከሆነ ዴቭ አዲሱ ቴክኒካል ዳይሬክተርና አድቫይዘር ሊዮናርዶና ማልዲኒ ወደ ባርሰሎና ተጉዘው ነበረ ከፔፕ ጋር ባለፈው ሳምንት ለመወያየት የሚል ነገር ወጥቷል። ስለዚህ ውይይታቸው ምን መልክ ነበረው የሚለው ጉዳይ ፍጹም አልተገለጸም። ግን ደግሞ የተወሰኑ ቀናቶችን ያስፈልገናል አዲስ አሰልጣኝ ለመቅጠር የተወሰኑ ቀናቶች ያስፈልጉናል የሚል ነገር ሰውየው ተናግሯል። ተጨማሪ ቀናቶች መውሰድ አለብን የሚል ነገር ተናግሯል። ፔፕ እንዳነሳ ነው ምንም የናፈቀው ነገር እንደሌለ ተገልጿል። ግን ሰውየው በይፋ መናገራቸውን ተከትሎ ምናልባት የዚህ አሰልጣኝ መዳረሻ አዙሪ ሊሆን ይችላል የሚል ነገር አለ። አይገርምም? ዜናው አስገርሞኛል። ኦፍ ኮርስ ፔፕን መፈለጋቸውን መናገር አይ ቲንክ መብታቸው ነው። በእርግጠኝነት የሚናገረው ከዚህ በኋላ ወደ ክለብ አይመለስም። ኖ የትኛውን ቲም ነው የሚይዘው? እሱ ተብሏል። ኖ እኔ ያሬ ገረመኝ እኮ እሱ ብቻ አይደለም መፈለጉ ዜና ሊሆን ይችላል። ኦፍ ኮርስ ግን በሱ ወገን ያለውን ጉዳይ እስካልሰማን ድረስ የምንሰጣቸው አስተያየቶች ሁሉ ያው የስማ በለው ነው የሚሆኑት። በግሌ ማስበው የስማ በለው ይሆናል ብዬ ነው ማስበውና ግን ተስማማም አልተስማማም
በጉዳዩ ላይ ምን አይነት ምላሽ ሰጣቸው ባናቅም ዜናው መምጣቱ በራሱ ግን እኔ ደግሞ በግሌ የፈጠረብኝ ነገር አለ። እሱ እንግዲህ መስማማቱን እስካልገለጸ ድረስ ለምን አናገሩት ተብሎ መቼም ጥያቄ ሊሆን አይችልምና እሱ ደግሞ እንፈልገው ግን የገረመኝ የሚሆን ከሆነና እንዳልከው ኢቨን ለመወያየት ፍቃደኝነቱ ካለ አንደኛ የምታነሳው ጥያቄ የሚሆነው እንግዲህ እረፍት ፈልጎ ነው የወጣው። ከሲቲ ከወጣ ገና 2 ወር እንኳን ሳይሞላው 2-3 ወር እንኳን ሳይሞላው ወደዚህ ሊመለስ ከሆነ ከሲቲ የወጣበትን ሁኔታ ጥያቄ የምታደርግ ነው ይመስለኝ። ድካም ነው አይደል? ድካም ካለ መቼም 6 ወር ኒውዮርክ ላይ ልታገኙ ትችላላችሁ ኤኒ ታይም ካገኛችሁ ምናምን እያለ ነበር ሲያወራ እንደሰማን ሁላችንምና ጥያቄ የምታነሳበት ነው የሚሆነው። ከሆነ ነው ማለት በመላመት ነው የምናነሳው። ኦፍ ኮርስ የሱን ሐሳብ ስቲል አልሰማንም። ካልሆነም ደግሞ እንግዲህ ይሄ ካልሆነም በሲቲ ጉዳይ ላይ ምንም ጥያቄ ሳይኖረው ከለቀቀ ደግሞ ወደ ሌላው መላመት ሊሄድ ካልክ እንግዲህ ሲለቅ ሊያሳካው በግሉ ያሰበው ነገር የግሉን ላይፍ በተመለከተ ህይወቱን በተመለከተ የሆነ ያሰበው ነገር ነበር ብለህ ነው የምታስበው። ግን ያ ነገር ባሰበው መንገድ ካልሆነለት ደግሞ መልሶ እንግዲህ በቋሚነት ችክን ወደ ክለብ እግር ኳስ ባይመለስ አትሊስት ከእግር ኳስ ዓለም ራቁን በሚያሳይ መልኩ ናሽናል ቲም ሊይዝ ይችላል ብለህ ነው የምታስበውና ስለዚህ ይሄ በግሉ ያሰበውና ከኳስ ሊያርቀው ያሰበው ነገርን እንግዲህ ለጊዜውም ቢሆን አላሳካውም ወይም ደግሞ እንግዲህ በጎ ነገር አልገጠመውም ብለህ እንድትጠራጠር የሚያደርግ ነው ይመስል። በግሌ ከትዳሩ ጋር በተያያዘ የነበረውን ነገር መፍትሄ ለመስጠት ይመስለኝ ነበር። አንድም እንደምታውቀው በግል ህይወቱ ከቤተሰቡ ጋር የተያዘውን ነገር መፍትሄ ለመስጠትም ነው ከዚህ ፈተና ራሱን ማራቅ የፈለገው ይባል ነበርና ያስ ምን መልክ አለው የሚለውን ጥያቄ እንድጠይቅ የሚጋብዝ ነው ይመስለው። ለሁሉም ግን በጣም ስትሬንጅ ኒውስ ሆኖብኛል በግሌ ለኔ። ትክክል ለየት ያልተጠበቀ በዚህ ሰዓት ይመጣል ተብሎ ወይም ይነሳል ተብሎ ያልታሰበ ጉዳይ ይመስላልና እንግዲህ እንደ ኦፕሬሽን ልትቆጥረው ትችላለህ። አሁን ጣሊያንን ወደ ዓለም ዋንጫ በአውሮፓ ዋንጫም ደግሞ የተሻለ ርቀት እንድትጓዝ ለማድረግ የሚደረጉ ጥረቶች እንዳሉ ያሳያል። ግን እንደው ከፔፕ ጋር የለቀቀው የጆን ስቶንስን ጉዳይ ራሱ ከፔፕ ጋር እኩል እኮ ነው። በቃ ፔፕ የመጀመሪያ ፈራሚ ነበረ ታስታውሳለህ። ወደ ኢልካይ ጉንዶሃን የመጀመሪያው ፈራሚ፣ ከዛ በኋላ ከመጡት ፈራሚዎች መካከል አንደኛው ስቶንስ ነው። እንግዲህ 32 ዓመቱ ላይ ደርሶ ከማንቸስተር ሲቲ ጋር ተለያይቷል። በዚህ በዓለም ዋንጫ ወደ 5 የሚጠጉ ጨዋታዎችን ለብሔራዊ ቡድኑ ተሰልፎ ተመልክተናል። ጥሩ እንቅስቃሴን አድርጓል። ምናልባት ዓለም ዋንጫ ላይ የነበረው ፐርፎርማንስም ሊሆን ይችላል ዴቭ። አሁን የተለያዩ የፕሪሚየር ሊጉ ክለቦች ደግሞ በነፃም ነው የሚገኘው። ስለዚህ እሱን ለማግኘት የሚደረጉ ጥረቶች እንዳሉ ያሳያል። 19 ዋንጫዎችን አሸንፏል። 6ቱ የፕሪሚየር ሊግ ናቸው። የቻምፒየንስ ሊግ፣ የክለብ ወርልድ ካፕ እንደዚህ አይነት ነገሮችን አሳክቷል። አሁን ከሲቲ ጋር ተለያይቷል። ወደ ተለያዩ ክለቦች ሊያቀና ይችላል ተብሎ ጥያቄዎች እየቀረቡ ነው የሚገኙት። ከሰሞኑ ከቼልሲ ጋር ስሙ ሲነሳ ነበረ። ቼልሲ አማካኝ ክፍሉ ላይ ልምድ ያለው በተለይም ደግሞ ከሌቫይ ኮልዌል ጋር ሊጣመር የሚችል ተከላካይ የተባለ ብዙ ሲነሳ ነበረ። ይሄ ተጫዋች እድሜው 32 ነው። ሊጉን ያውቋል። የጉዳት ጉዳይ ካልሆነ በስተቀር ከጠንካራ ተከላካዮች አንደኛው እንደሆነ ይታወቃልና ለልምድ ለሚፈልገው የቼልሲ ቡድን ሊያስፈልግ ይችላል የሚል መላምት ሲሰጥ ነበር። ከዛ ደግሞ አርሰናልም ፈላጊው ሆኖ ቀርቧል ሲባል ነበረ። ለምንድነው እንግዲህ የአርሰናል ጉዳይ ከዊሊያም ሳሊባ ጋር የተገናኘው ጉዳይ ነው ዴቭ። ከትናንት ምሽት ጀምሮ የተሰማው ባለፈውም ስናነሳ ነበር። እንደውም የሌኪፕን ሪፖርት አንስተን መረጃ ስናቀርብ ነበርና ለበርካታ ወራት ከሜዳ ውጪ ሊሆን ይችላል የሚል ነገር ተነስቷል። ከሜዳ ውጪ እንዲሆን ያደረገው ዋነኛው ምክንያት ይሄ ተጫዋች ጀርባው ላይ ኦፕሬሽን መሰራት አልፈለገም የሚል ነገር አለ። ምናልባት ኦፕሬሽን የሚሰራ ከሆነ ከዚህ በኋላ ወደ እግር ኳስ ላይመለስ የሚችልበትም እድል ሊኖር ይችላልና ሪስክ ያለው ነገር ስለሆነ ረዘም ያለ ጊዜ ወስዶ የማገገም ጊዜ ደግሞ ከልጅነቱ ጀምሮ ነው የሚል መረጃ ስናነሳ ነበርና ይህን የ25 ዓመት ተከላካይ ለመተካት ረጅም ጊዜ ነው እንዳነሳ ነው አርሰናሎች ፍላጎት አላቸውና ልምድም ያለው ጆን ስቶንስን ደግሞ ባጫወትም ይመስለዋል ማለት ዴቭ አሯሯጣቸው ሁሉ ይመሳሰላል። የጆን ስቶንስ እና የዚህኛው ተጫዋች የፈረንሳይ ዊሊያም ሳሊባ ከነሱ ጋር ተያይዞ ስሙ ተነስቷል። ስለዚህ ሳሊባ ለወራት ከዚህ በኋላ ለማይታወቅ ለዚህ ጊዜ የሚባል አይደለም ተብሏል። ስለዚህ ለረጅም ወራት ስለሚርቅ ይሄንን ተጫዋች ለማስፈረም ፍላጎት አለ የሚል ነገር ሲነሳ ነበር። ከዛ ውጪ ደግሞ አሁን የሰማነው ጉዳይ
ጆን ስቶንስን ከሊቨርፑል ጋር ያገናኙ ነገሮች ለአሰልጣኝ አንዶኒ ራዮላ እጅግ ወሳኝ የሆነ ዝውውር ይሆናል። ተጫዋቹ አምኖ ወደ ሊቨርፑል የሚመጣ ከሆነ እንደምናውቀው በኤቨርተን አካዳሚን ያለፈው ምናምን ወይ በኤቨርተን ቡድን ውስጥ አልፏልና በኤቨርተን የተጫወተው ወደ ሊቨርፑል መምጣት ያው በጣም ከባድ ሊሆን ይችላል። የሚታሰብ አይደለም ግን ደግሞ ከመጣ ምናልባት ለአሰልጣኙ በጣም ብዙ ስራዎችን ሊያቀል ይችላል የሚል ነገር ተነስቷል። የቨርጂል ቫን ዳይክ የእድሜ መግፋት ከኢብራሂማ ኮናቴ ከሊቨርፑል ጋር የመለያየት ጉዳይ ብዙ ገንዘብ ቢከፈለበትም ገና ወደ ፕሪሚየር ሊጉ መምጣቱ ነው። ጄሬሚ ዣኬ ዴቭ ይሄ ፈረንሳይ የአርቢ ላይፕዚግ ተከላካይ ደግሞ ጂዮቫኒ ሊዮኒ የጣሊያን ብሔራዊ ቡድን ተጫዋች ነው። ወደ ሊቨርፑል ከመጣ ምንም ግልጋሎት ያልሰጠውና የረጅም ጊዜ ጉዳት በኤሲኤል ገጥሞት የሌለው ተጫዋችም እንደዚሁ ስላለ ምናልባት ይሄ ተጫዋች ከመጣ በጣም ጥሩ አጣማሪ ሊሆን ይችላል ከቨርጂል ቫን ዳይክ ጋር የሚል ነገር አለ። ሁለቱም እድሜያቸው ተቀራራቢ 32 34 እንደዚህ ላይ ነው የሚገኙት። ግን ቢጣመሩ ለሊቨርፑል ጥሩ የተረጋጋ የተከላካይ ክፍል ይፈጥራል። ደግሞ ቅድም ያነሳ ነው የኢብራሂማ ኮናቴ ከቡድኑ ጋር ተለያይቶ ወደ ማድሪድ ማምራትን ተከትሎ ቦታው ክፍት ነው። ቅድም ያነሳናቸው ዣኬም ሊዮኒም ወጣቶች ናቸው እና ከጉዳትም ጋር በተገናኘ ጥያቄ አለ እና የወራት ጉዳይም ሊያስፈልጋቸው ይችላል የሚል ነገር አለ። የጀረሚ ዣኬ ጉዳይ ከሬንስ ነው ዴቭ እና የሾልደር ወይም የትከሻ ጉዳት ነው ያለበት። ስለዚህ ረጅም ወራት አመልጦታል። ኦልሞስት 3 ወራት አልተጫወተም ባለፉት ሊጉ ከመጠናቀቁ በፊት። ስለዚህ እሱም ጊዜ ያስፈልጋልና በነፃ ነው። ደሞዝ ነው ጥያቄ ሊሆን የሚችለው። የጎሜዝም በሊቨርፑል የመቆየት ሁኔታ አጠራጣሪ ነው። ስለዚህ ቢለቅ የተሻለ አማራጭ ነው ወይም ወደ ሊቨርፑል ቢመጣ የተሻለ አማራጭ ነው የሚል ነገር ወጥቷልና እንግዲህ ስቶንስ ሊቨርፑል፣ ቼልሲ፣ አርሰናል ሶስቱን ትልልቅ የፕሪሚየር ሊጉን ክለቦች አጫርቶ አፋልሞ መዳረሻው የተኛው ይሆናል የሚለው ጉዳይ ይጠበቃል። ግን ማረፊያው ትልቅ ክለብ እንደሚሆን መናገር ይቻላል። ለንደን ትኩረት ያደርጋል የሚል ነገር ሲነሳ ስለነበር እንግዲህ ከሁለቱ አንዱን ክለብ ሊመርጥ ይችላል። ፕላስ ያው የጉዳትም ጉዳይ ስላለበት እንግዲህ ራሱን እየጠበቀም የመጫወት ነገር ውስጥ ይገባል። ራሱ ሌላ የጉዳት ችግርም የሆነ ተጫዋች ነው አይደል? እንደምታስበው በቃ እምነትን ሙሉ ጣል የምታደርግበት አይነት የእድሜውም ጉዳይ አለ፣ የጉዳቱም ጉዳይ አለና የሚታይ ነው የሚሆነው። ለሁሉም ግን በዚህ ደረጃ ነፃ ኤጀንት ሆኖ የትልልቅ ክለቦች አይን ማረፊያ መሆኑ ጥሩ ጉዳይ ሊሆን እንደሚችል እኔም ግምት ወስዳለሁ። በአካል ትክክል። እንግዲህ የትኛው ቡድን ላይ ያርፋል ማየት ያለብን ይመስለኛል። ያ ኤችዲ ስፖርቶች ነን። እንግዲህ የኛ ፕሮግራም ሐሙስ ላይ በዚሁ ባጭሩ ነው የሚጠናቀቀው። ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ብያለሁ። በአካል ሰላም እንደ መልካም ጊዜ ላንተ። ባይ ባይ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ